በእናንተ እንቅስቃሴዎች ውስጥ እኚህ በቤተ ክርስቲያን ውስጥ በተለይ በአገልጋዮች ጋር ተጠግተው ራሳቸውን አገልጋይ በማስመሰል ግብረ ሰዶም ውስጥ ያሉ ወንድሞችን በደንብ ክትትል ታደርጋላችሁ። መረጃዎቻችሁም አላችሁ። ቪዲዮ በጣም የሚዘገንን የድምጽ ማስረጃ አበቄለሽ ነኝ። ይሄ በጉዳይ ምን ላይ ደረሰ ያላችሁ በውስጥ ኢንቦክስ ለምታረጉልኝ ከሀገር ውስጥም ከውጭም ያላችሁ ወገኖቼ በሙሉ ከልብ ማመስገን ፈልጋለሁ። እድሜውም ጭሯል ብለሃል። በዚህ ህይወት ውስጥ አደጋ ሊሆን ይችላል፣ ህመም ሊሆን ይችላል። አላህ ጠብቆ ከዚህ ኳድኖኛል በአደባባይ ለመስገን የምትለው ነገር አለ? እንኳን ደስ አላችሁ፣ እንኳን ደስ አለን። በመላው ዓለም ላይ የምትገኙ ኦርቶዶክሳውያን፣ በሌሎች ሃይማኖት ላይ ያላችሁ ወንድሞች፣ አንተ እንደዚህ ልጅ ያስለቀሰኝና ያሳዘነኝ ነገር የለም። ቤተ ክርስቲያን ፈጽሞ ተሳስታ አታውቅም። እኛ ነን የተሳሳተ መንገድ ላይ ያለ ነው። ይሄ ወንድማችን ይናገር ታሪክ የሚለውን አልበም ለማስመረቅ ዝግጅቱን እንደጨረሰ ሰምተን ነበረ። አሁን ደግሞ ባልታወቀ ጉዳይ ፕሮግራሙ እንደማይደረግ ሰማን ማለት ነው። ኤንት ሪካርድ ምን ላድርገው? የታተመ 1000 ፍላሽ ምን ላድርገው? የተከራየሁት አዳራሽ የወጣ ብር ምን ላድርገው? አበቄለሽ ነኝ። ይሄ በጉዳይ ምን ላይ ደረሰ ያላችሁ በውስጥ ኢንቦክስ ለምታረጉልኝ ከሀገር ውስጥም ከውጭም ያላችሁ ወገኖቼ በሙሉ ከልብ ማመስገን ፈልጋለሁ። ይሄ በጉዳይ ድጋሜ ለ4 ወር ተቀጥሯል። 3 አመት ሙሉ ፍርድ ቤት ቆሜያለሁ። ለ4ኛ አመት እንዴት እንደመቆም ከብዶኛል። ሀዘኑ በጣም ከባድ ነው። እንዴት እንደምረሳት አላቅም። በጣም ከብዶኛል። በጣም ከባድ ነው። እናቶቼ በጸሎታችሁ ስቡኝ። እንዴት እንደምሆን አላቅም። በጣም ግራ ገብቶኛል። መተኛት አልቻልኩም። ልጄን መርሳት አልቻልኩም። ፍትህ የለም። ለማን እንደምናገር ግራ ገብቶኛል። በጣም ግራ ገብቶኛል። ወቅቱ ህፃናት ብዙ ጊዜ ቤት የሚያሳልፉበት ወቅት ነው። በዚህ አጋጣሚ ወላጆች እኔ ላይ የደረሰ ማንም ላይ እንዳይደርስ ልጆቻችሁን ጠብቁ ለማለት ፈልጋለሁ። አመሰግናለሁ። አበቄለሽ የህፃን ሄቨን እናት ናትና ያው ህፃን ሄቨን ሐምሌ 25 ቀን የዛሬ 3 አመት ነው ህይወቷ ያለፈው። እስካሁን ድረስ ኬዙ በህግ እንደተያዘ ነው፣ ግን 3 አመት ሙሉ በቀጠሮ ከዚህ ደርሷል። አሁንም ደግሞ ከ4 ወር በኋላ ቀጠሮ ተብያለሁ። ፍትህ እያገኘው አይደለም። ድምጽ ሆኑኝ እያለች ነው። እስካሁን ድረስ ፍትህ አላገኘውም። በቀጠሮ ደክሜያለሁ። ከዚህ በኋላ 3 አመት ሙሉ በቀጠሮ ደክሜያለሁ። 4ኛ አመት እንዴት ነው የምዘልቀው እያለች ነው። እንግዲህ ፍትህ እስካሁን ድረስ አላገኘችም ማለት ነው። ህፃን ሄቨንን ታቋታላችሁ። ሙሉ ሚዲያው በቃ ተባብሮ የጮህላት ህፃን ማለት ህፃን ሄቨን ናትና፣ ግን ደግሞ እስካሁን ድረስ በህግ እልባት ያላገኘበት ሁኔታ ነው ያለው ማለት ነው። እድሜውም ጭሯል ብለሃል። በዚህ ህይወት ውስጥ አደጋ ሊሆን ይችላል፣ ህመም ሊሆን ይችላል። አላህ ጠብቆ ከዚህ ኳድኖኛል በአደባባይ ለመስገን የምትለው ነገር አለ? ይሄ ማውልቀን የምንለው ነው። ምን እዚህ ሀገር የኔን ታሪክ ብዙ አላወራም እኮ አይደል ሰይፉ፣ እንጂ ብዙ ታሪክ አልፈናል። አልহামዱሊላህ ይሁን። እሱን አንድ ቀን በደንብ ወይ በመጽሐፍ ወይ በመናምን እንደ ዶክመንተሪ እንሰጣቸዋለን እንጂ አንተ አፍ ውስጥ ገብቶ ለሁሉም ነገር የተመሰገነ ነው። ሰሞኑን እንደውም ከሳ ደህና ነው ወይ ምናምን ይሉኛል ብዙ ሰው። ረመዳን ጾመን በጣም ደስ ብሎኝ በዛው በጾም ነው ያስኩት። ምንም አልሆንኩም፣ ጤነኛ ነኝ፣ አሪፍ ነኝ ያለሁት። እኔ ማቆ በሽታ የለም። እኔ ማላቀው ግን ካለ እናንተ ዱዓ አርጉልኝ። በቃ እናንተ ጸሎት አርጉ። ሌላ ነገር በነገራችን ላይ አሜሪካ እኮ እኔ አሁን ለምሳሌ ስለ ክሳት ጌጥ የሆነበት ሀገር ነው። አየዚህ ስትከሳ ምን አርገ ነው ይሏል። እና ሲስተር ደግሞ እዛ አትበላም የሆነ ነገር ማውናል ይሏል። አየ ቀደም ያልነው ነው አስተሳሰብ። ኢትስ ኦኬ ምንም አይደለም። እንደዛ ስላሉ አትቆጣቸውም። ስላሰቡልህ ነው እንደዛ የሚሉ። ግን ፈልጌው ነው። በጣም ደስ ብሎኛል። ደግሞ ሸንቀጥቀጥ ብለን ስንደንስ ደግሞ ያምርብናል። አለፈው እኔ
ለመክሳት ሞከርኩኝ። ማለት መወፈር ጌጥ አይደለም። ከአቅም በላይ ካልሆነ በስተቀር አሁን የትኛውም ቦታ ላይ ስትሄድ የማትችለው ነገር ከሆነ የህመም ስሜት ከሆነ ነው እንጂ ውፍረት በተቻለ መጠን እንድትቀንስ ነው የሚመክሩ ሁሉም አገር። አዎ እና እኔ በቃ ያው መክሳት አለብኝ ብዬ ከዚች ላይ ወረድ ዳልኩልህ። ከታደለ ሮባ ጋር ነው ጂም ሰራው። በቀን አንዴ ደግሞ ኤርሚያስ አመልጋ ነው እኮ ሰምቼ ነው በቀን አንዴ መብላት ጀመርኩ። ከዛ ሾው ስሰራ የመጀመሪያው አስተያየት ምን ቢል ጥሩ ነው፣ ሰይፉ ምን ነው ሁኔታ አላማረኝም፣ ሞፋራን መሰልክ። እንደሱ ነው ቢሉ ሞገክ ምናምን እንዴ! ኧረ እንደው ቅድም እንደነገል ያልኖርም እሷ እዚህ ጋር ይመጣል። አሁን አየሰው ዲስታንስም ያስፈልገዋል፣ ማወቅም ትንሽ ጥሩ ነው። ያ መጨረሻ ላይ እኮ በቃ ገዳያችን ምግብ እንደሆነ አውቀናል አይደል? መርዝ ነው በቃ አንደኛው ገዳይ እሱ ነው። ሲበዛ ላይ ከ45 በኋላ ምን አይመከርም አይደል? እና ራስን ማየት ምናምን ግን ጾም አሪፍ ነው ለስጋም ለመንፈስ። ለሁለቱም ከተቻለ ከሁለቱም ጋር በደንብ አድርግ። እስካሁን ድረስ ፋኖቹ ለምንድን ነው የከሳው የጤናው ነገር ያሳስበናል እያሉ እየጮሁ ነበርና አረ በሰላም ነው መክሳቱን ፈልጌው ነው እንጂ በጣም ጤነኛ ነኝ፣ እኔ የማውቀው በሽታ የለብኝም። ምናልባት እናንተ የምታውቁት እኔ የማላውቀው ካለ ጸልዩዲ ብሏልና በጤናው ነውና ጤነኛ እንደሆነ ሰይፉ ላይ ቀርቦ ተናግሯል። አብዱኪያ እንግዲህ ሰላም ይብዛ ብለናል። ለሽ መስሉሻል ተበልተሽ አልቀሻል ይባላልና ይሄ ጉዳይ እስላም፣ ክርስቲያን፣ ኦርቶዶክስ፣ ጴንጤ፣ ካቶሊክ እና ምናምን በሚባል አይደለም። በጣም ካስገረመኝና ከሚያስደነግጠኝ ነገር አንዱ በእናንተ እንቅስቃሴዎች ውስጥ እኚህ በቤተ ክርስቲያን ውስጥ በተለይ በአገልጋዮች ጋር ተጠግተው ራሳቸውን አገልጋይ በማስመሰል ግብረ ሰዶም ውስጥ ያሉ ወንድሞችን በደንብ ክትትል ታደርጋላችሁ። መረጃዎቻችሁም አላችሁ። ቪዲዮ በጣም የሚዘገንን የድምፅ ማስረጃ። እነዛን ሰዎች ስትነኳቸው ያስደነገጠኝ ቼናቸው ሃይማኖት አይገደባቸውም። ከሙስሊሞቹ ጋር ይገናኛሉ፣ ከፕሮቴስታንቱ ጋር ምንም ሃይማኖት እንደማይገደባችሁ ነው። እሱን ነገር እናንሳበት እስቲ። በጣም ያስደነገጠኝ እሱ ያው የነሱ እንቅስቃሴ በጣም ሰፊና እንትን ነው። በጣም በሚደንቅ ሁኔታ ከ5 በላይ አፕሊኬሽኖች አሏቸው። አፕሊኬሽኖቹ ማለት እነሱ አሁን እዚህ አካባቢ ያለንበት አካባቢ ላይ ምን ያህል ግብረ ሰዶም እንዳለ ደረጃቸው 3 ደረጃ የተለያየ ደረጃ አላቸው። 3ቱንም ደረጃ ገልጾ የሚጽፍ አፕ አላቸው። ለመገናኘት አሁን አንድ ሰው እዚህ አካባቢ ያለን ሰው ማግኘት ቢፈልግ እዚህ አካባቢ ማን አለ ብሎ በዛ አፕሊኬሽን ራይድ እንደምትጠራው ማለት ነው በዛ ጠርቶ ያንን ግብር ይፈጽማሉ። ስለዚህ እነሱ ህብረታቸው በጣም ከፍተኛ ከመሆኑ የተነሳ አንድች እንኳን በእኛ እስር ጉዳይ የተነሳችውን ጉዳይ ላይ በአንድ ቀን ውስጥ ነው ወዲያው ሪፖርት አድርገው የማዘጋት ነገሮችን የማከሻሸፍ ስራ እየሰሩ ያሉት። የእውነት ነውሩ በጣም ከባድና ከፍተኛ መሆኑ ሃይማኖት የሚገድበው አይደለም። በዚህ ሂደት ውስጥ በትንሹ 3 ዓመት ሊሆነን ነው ይህን እንቅስቃሴ ማድረግ ከጀመርን። በ3 ዓመት ውስጥ የተለያዩ እምነት ሰዎች በዚህ ሂደት ውስጥ ብዙ በሚባል ደረጃ መረጃቸው እኛ ጋር የሌላ እምነት ተከታዮች። ይህን ስንል የቤተ ክርስቲያን ጉዳይ ብቻ ነው እያለን አይደለም። እንደ ሀገርን የሚያፈርስ ተተኪ ትውልድን እንዳይኖር የሚያደርግ ተተኪ ካህናትን የሚያጠፋ እያመከነ ያለ ነው። የእውነት እጅግ የሚያስለቅስ የሚያሳዝን ነገር አለ። አቢሶ ወደኛ ቤት አካባቢ ደግሞ ስንመጣ የ10 ዓመት የ9 የ8 ዓመት ልጆችን ሚስጥር እናሳያቸዋለን እያሉ እንደ እጅ መንሻ እነዛን ልጆች የሚያበላሹ ሊቀ ዲያቆናት አሉ። ስለዚህ በዚህ ደረጃ ነገሩ የከፋና በጣም አደጋው የእውነት የሚያሳዝን እኔ አባቶች ወይ ደግሞ የቤተክርስቲያን መምህራን አገልጋዮች እውነት ያውቃሉ። እያወቁ ግን ለምን ዝም እንዳሉ ነው ግራ የሚገባኝ። ወይ ወደ ትውልዱ ወርደው በትምህርት ደረጃ ይህን ነገር አለማስተላለፋቸው ወይ ደግሞ በስነ ስርዓት ወጥተው አለማወገዛቸው። ቤተክርስቲያንም በቃ ክህነት እየፈረሰ ነው ያለው። ተተኪ ዲያቆናትን ከስር ጀምረው እየመቱ በዚህ ግብር እያበላሹ እንዳለ ግብረ ሰዶማውያን እያደረጓቸው እየሄዱ ነው ያሉት። ይሄ ማለት ነገ ከነገ ወዲያ ክህነት ላይ ብዙ ተጽዕኖ ይፈጥራል። ሁሉም በየአካባቢው ይህንን ነገር አይኑን ገልጾ ቢያይ ልጆቹን ልኮ ቤተክርስቲያን የላኩት ብቻ ብሎ ከመጠበቅ ይልቅ ውሏቸውን ቢጠይቅና ያሉበትን ደረጃ ቢያቅ በጣም እግዚአብሔር ይድረስልን።
ምን ማድረግ እንዳለብን እንዴት ልንከላከለው እንዴት ልንቋቋመው እንደምንችል አናውቅም። እንኳን ደስ አላችሁ፣ እንኳን ደስ አለን። በመላው ዓለም ላይ የምትገኙ ኦርቶዶክሳውያን፣ በሌሎች ሃይማኖት ላይ ያላችሁ ወንድሞች በጉጉት ስትጠብቁ የነበረው ቲክታኩንም የሚያስጨንቀው እግዚአብሔር ክብሩን የገለጠበት ይህ ታላቅ አልበም እነሆ ይናገር ታሪኬ ሊመረቅ አንድ ሳምንት ብቻ ቀሩት። በዱባይ ሻርጃ ሙባሪክ ሴንተር ሉሉ ሱፐርማርኬት ፊት ለፊት ላይ በሚገኘው ታላቅ አዳራሽ ላይ ኤንትሪ ካርድ ምን ላደርገው? የታተመ 1000 ፍላሽ ምን ላደርገው? የተከራየሁት አዳራሽ የወጣ ብር ምን ላደርገው? ስለ ማርያም ብዬ ለምኜ እኮ ነው አዳራሽ እኮ የተከራየሁት። ስለ ድንግል ማርያም ብዬ እኮ ነው። ምን ነው? አይ እዚህ እኮ ነው ብቻዬን የሆንኩት። ግዴላችሁም ደግሞ ብቻዬን አይደለሁም። ድንግል ማርያም ምስክሬ ናት። ይሄ ሁሉ ታምር በዚህ ታናሽ ብላቴና እንዴት ሊሆን ይችላል? ሚካኤል ሞገሱ ያልሆነለት፣ እግዚአብሔር ክብሩ ያልሆነለት ይሄ ሁሉ ታምር እንዴት ይቻለዋል? ለምንድን ነው በሰው መከበቤን ተለይቼ ብቻዬን መሆኔን ያያችሁት? ለምን ከኔ ጋር ያለኝን ሚካኤልን እንዴት ረሳችሁት? ለምን ሲባል ስሜታዊ ሆኜ ራሴን ባጠፋ ወይ የሆነ ነገር በሆን ምንድን ነው ጥቅሙ? ምንድን ነው ጥቅሙ? እስኪ ነገር በምን በደሌ? ሲጀመር ስሜታዊ ሆኜ ራሴን ባጠፋስ የሚለውን ነገር ልክ ነው ብዬ አላስብም። ምክንያቱም ስሜታዊ መሆኑን ምን አመጣው? ለምንድን ነው እንደዛ ያልኩት? ገንዘብም ኢንቨስት ይደረግበት፣ እውቀትም ኢንቨስት ይደረግበት፣ እድሜም ወይም ጊዜም ኢንቨስት ይደረግበት፣ አገልግሎቱ ለእግዚአብሔር ነው ብሎ አንድ ሰው ካመነ ከሰው ለምንድን ነው የሚጠብቀው? የመጀመሪያው ጥያቄ ይሄ ነው። ሁለተኛው መዝሙሩ የታገደበት የራሱ የሆነ ምክንያት አለው። መዝሙሩ እንደው እውነት ለመናገር እንደ ዘፈን ያለ ነው። ዘፈን ነው የሚሸተው። ስለዚህ ከቤተ ክርስቲያኒቱ የመዝሙር ስርዓት ጋር አይሄድም። በዛ ምክንያት ማንም ተገኝቶ ሊመረቅለት አልቻለም፣ ተቋረጠ። የሰማሁት ያን ነው። እንደዚህ ነው የሰማሁት። መዝሙሮቹን ከቲክቶክ አካውንቱ ገብቼ ለማየት ሞክሬያለሁ። እሱ ጀኑኒሊ እግዚአብሔርን ፈልጎ ከሆነ እየሰራ ያለው እግዚአብሔር እንዲከብር ከሆነ ድካሙን ለምን ነው የሚቆጥረው? ድካሙን እግዚአብሔር አይቆጥርለትም። በቃ መዝሙሬ እንደዚህ ሞክሬ የነበረ አልተሳካም፣ በቤተክርስቲያኒቱ ስራ መሰረት አልሄደልኝም፣ ስለዚህ ብሎ አርፎ አይቀመጥም። ያንን እሱ ግን ድካሙን እንዳያስቀርበት እግዚአብሔር መጸልዮ መተው ነው። ቤተክርስቲያንን የሚያወድም ነገር ከሆነ የቤተክርስቲያን ስርዓት የሚጥስ ከሆነ እንደዚህ ማለት አያስፈልግም። ብዙ ሰዎች አሉ ከሱሳይድ ሆነው በቃ ይሄ ህፃን እንደዚህ 2 ዓመት ደክሞበት ሙዚቃ አይደለም እኮ የሙዚቃ አልበም ቢሆን በሰዎች ዘንድ ሞገስ እንደማግኘት በሰዎች ዘንድ ተወዳጅነትን ለማግኘት ብዙ ነገር ይደከማል። የድካምን ፍሬ ከሰው ነው የሚገኘው። ሰው ተሸለመም አሸነፈም ገንዘብ አገኘም ከሰው ነው። ግን መንፈሳዊ አገልግሎቶች ከሰው የምናገኘውን ነገር የምንጠብቅ ከሆነ መንፈሳዊ አገልግሎት አይደለም ነው የኔ ፖይንት። ይሄ ልጅ ከነ መዝሙረ ጋር ቀርቦ የተወያየው አለ። እነሱ የሰጡትን ምክረ ሀሳብ እስኪ እንስማ እና በስዬ አሁን የሰማሁት ነገር አለ። በቃ ግን አንተ አሁን እሺ በል በቃ የመጀመሪያው ነገር አገልግሎት ራስን መስጠት ነው። በቃ አንተ ራስህን ለእግዚአብሔር ስጥ። ከዛ በኋላ ያለፈው ነገርን ዲያቆን መዝሙር ያሬድ የተናገረው ነገር አለ። 3 ዓመት እየተገመገምኩኝ ነበር አለ። ትልቅ ትምህርት ነው እና እርግጠኛ ነኝ ዲያቆን መዝሙር ያሬድን በዛ ጊዜ እንዳሁኑ አይደለም፣ ዋጋ እየከፈለ እየዘመረ የነበረ ሰው ነው ማለት ነው። አሁንም ሲያወጣ መዝሙሮች ዋጋ እየከፈለ ነው ያወጣው። የቅድስት ሥላሴን መዝሙርን አውጥቶ በጣም የሚገርም ስርዓተ ቤተክርስቲያንን የሚወክል በጣም ቅድስት ሥላሴን የሚያስተምር መዝሙር ዘምሮ ኒንጃ ስንቶቻቸው እንደሚሰሙት አላውቅም። እና አሁን በስዬ ራስህን ነው አሁን ተሙዬ ምናልባት መዝሙሬ ስላለ ከዚህ በፊት አልበሙን ለማስመረቅ የሄደባቸው መንገዶች ስላሉ ተዋረዱን ምናልባት በፍቃዱም ያላወቀው ነገር ካለ የት መሄድ እንዳለበት ከዛ ይሄ ተዋረድ ይኖረዋል መቼም ሲያስገመግም እሱንም ካላወቀው እሱ ላይም ክሊር የሆነ ነገር ቢሰጠው ምናልባት አሁን ይሄ ልጅ እየተናደደ ያለው
2 ዓመት ሙሉ ያቃጠለው ጊዜም ሊሆን ይችላል፣ ያወጣውም ገንዘብ ሊሆን ይችላል። ነገር ግን እንደ ስርዓተ ቤተክርስቲያን ደግሞ ከዚህ በፊትም እንግዲህ ብዙ በፍኖተ ጽድቅ ዙሪያ ብዙ ጊዜ ድምፅ ስንቃወም የነበረው ዘማሪያኖች ድምፅ ሳይኖራቸው ቀርቶ ሳይሆን ግጥም ላይ፣ ዜማ ላይ፣ ኢንስትሩመንት ላይ እያንዳንዱ ላይ ችግር ስለሚኖርና ስርዓተ ቤተክርስቲያን የጠበቀ ስላልሆነ ነው እና እነዚህ ነገሮች ላይ ትኩረት ሰጥቶ ምን ማስተካከል እንዳለበት የት ማስገምገም እንዳለበት እያንዳንዱ ካላወቀው ምናልባት በዚህ ዙሪያ ላይ መዝሙር ትንሽ ነገር ብትነግረው ብዬ አስባለሁ። ኮሚቴዎቹ ጋር አይ ቲንክ አሁን እኔ የማን ነው የሆነ ሀሳብ በጣም ያሰማኛል። እኔ እንዲያውም አሁን ቲክቶኩ ይለቅና አሁን የምናገርበት ነገር ይለቅና ኮሚቴዎቹ አንተን ባለበት ወንድማችን ከቤተክርስቲያን አባቶች ጋር ቁጭ ብላችሁ አሁን የጾም ወቅት ነው፣ የሱባኤ ወቅት ነው። ስለዚህ ሁላችንም በትህትና ሆነን በጸሎት ሆኖ ይሄን ዲስከሽን ብታረጉ ቲክታክ ላይ ምንም ነገር አይመጣም። ምንም አይመጣም። ምክንያቱም ቅድም ተናግሬያለሁ። እዚህ ያለ ሰው ግማሹ ይደስታል፣ ግማሹ ይከፋል፣ ግማሹ ይደግፋል፣ ግማሹ አይደግፍም። መጨረሻ ላይ ግን በሴ ትርፍ ቤተክርስቲያን ናት ብያለሁ። መጠለያ ቤተክርስቲያን ናት። ዘማሪ ብላ ዲያቆን ብላ የሰጠችው ቤተክርስቲያን ናት። ሁሌም ከቤተክርስቲያን ጋር ልትስማማ የሚገባው ሰዎች እንዲደሰቱ ካረክ ብዙ ሰዎች ስለተደሰቱ አይደለም። የአገልጋይ መመዘኛው የአገልጋይ መስፈርቱ እግዚአብሔር ነው። እግዚአብሔርን ነው የምናገለግለው። ከእግዚአብሔር ጋር መስማማት ነው እንጂ ከሰው ጋር ደጋፊ በማግኘት ለምን እንደዚህ ሆንኩ ለምን ተደፈር ሲጀመር ንጹህ አገልግሎት አገልግሎ አንድ ሰው ንጹህ የሆነ አገልግሎት አገልግሎ በሰዎች ዘንድ ሊነቀፍ እንደ ርካሽ ሊቆጠር እንደ ቆሻሻ ሊጣል ይችላል። ያኔ ለምን በሰዎች ዘንድ ተቀባይነት አላገኘውም ብሎ የሚጮህ ከሆነ ዋጋውን በምድር እያስቀረ ነው። ያ ሰው ክብርን የሚያገኘው ከእግዚአብሔር ነው፣ የሚያገለግለውም ለእግዚአብሔር ነው። ስለዚህ ይሄ ልጅ ያዘጋጃቸው መዝሙሮች በሙሉ ሰው ወዷቸው ሰው እንዲደሰትበት ነው ዓላማው ወይስ እግዚአብሔር እንዲደሰትበት የሚለውን ነገር መጠየቅ። ምክንያቱም መደሰትማ በዘፈን እንደሰታለን። ሙዚቃ እኮ ያስደስተናል። ስለተደሰትን ግን ልክ ነው ማለት አይደለም እና በዛ ልክ ቢታይ ባይ ነኝ። ግን አንዳንድ ሰዎች ደግሞ እንደዚህ እያሉ ነው። አንተ እንደዚህ ልጅ ያስለቀሰኝና ያሳዘነኝ ነገር የለም። ሁልጊዜም የሆነ መንገድ ልትሻገሩ ስትሉ እንከን አይጠፋም። ሀገራችሁ ሆነ በስደት ላይ ሆነ ባላችሁበት ቢሆን በእርግጥ ፈጣሪ ለበጎ ነው። የሆነ ምክንያት አዘጋጅቶለት ነው። የሆነ እድል ሰጥቶት ይሆናል። በቃ ያስከፋል። ከአንድም 3 ጊዜ አንድ ሰው ከአንድም 3 ጊዜ ልጁን በአካል እንኳን አንድ ቀን ያየሁት ቤተክርስቲያን ሲዘምር በቃ እንደዚሁ አሳዘነኝ። በቃ ሁሌ እከታተለዋለሁ፣ ሁሌ መዝሙን አዳምጠዋለሁ። አንድ ሰው በአንድ እንጃ ቃላት ሁሉ ያንሰኛል። እግዚአብሔርን በጣም ነው ያስለቀሰኝ ትናንት። እግዚአብሔርን ለበጎ ነው፣ ማርያምን ለበጎ ነው። ይሄው ማርያምን ብያለሁ፣ ስሟን ጠርቼ ደግሞ ታየዋለህ። ፈጣሪ የሆነ ነገር የሚያበላሸው በምክንያት ነው። አውቆ ፈጣሪ ላንተ ተንኮል ነገር አይሰራም። እመነኝ፣ ፈጣሪ ላንተ እድል ይሰጣል። አሁን ቢዝነስ መሆኑ ነው። አሁን ችግሩ ምን መሰላችሁ? መዝሙር የሚያወጡት ለቢዝነስ ስለሆነ በሰው ዘንድ ተቀባይነት ካላገኘ በትልቅ ብፁዓን አባቶች ተከቦ እየተጨበጨበለት ካልተመረቀ ያገለገለ አይመስለውም ሰው እንጂ አሁን እሷ የምትናገረው ነገር ትክክል አይደለም። ይሄ መታገዱን ነው የተቃወሙ። መታገዱ እሺ ይታገድም አይታገድም አገልግሎት ለእግዚአብሔር ነው። እንደው በመድኃኒዓለም ቤተ ክርስቲያን ፈጽሞ ተሳስታ አታውቅም። እኛ ነን የተሳሳተ መንገድ ላይ ያለ ነው። ይሄ ወንድማችን ይናገር ታሪክ የሚለውን አልበም ለማስመረቅ ዝግጅቱን እንደጨረሰ ሰምተን ነበረ። አሁን ደግሞ ባልታወቀ ጉዳይ ፕሮግራሙ እንደማይደረግ ሰማን ማለት ነው። ይሄ ነገር የተደረገው ከቤተ ክርስቲያን ከሆነ ቤተ ክርስቲያን ትክክል ናት። እኛ ነን የተሳሳተ መንገድ ላይ ያለ ነው። ብትመለከቱ በዚህ ሰዓት እየወጡ ያሉትን መዝሙሮች ብታዩ በውስጡ የሙዚቃ ማጫወቻዎችን ተጠቅመው መዝሙሮች እየወጡ ይገኛሉ። ይሄ ነገር ደግሞ ተገቢ አይደለም። ከቤተ ክርስቲያን ሕግ ውጭ የሆነ ነገር ቤተክርስቲያን ማውገዝ ግዴታዋ ነው። ስለዚህ ቤተክርስቲያን ከሆነች ይሄን ነገር ያደረገችው ቤተክርስቲያን ትክክል ናት። 2 ዓመት ተለፋበት፣ ከዛም በላይ ተለፋበት። ውጤቱ የማይሆን ከሆነ አይሆንም ነው። ስለዚህ ወንድማችን ተስፋ አትቁረጥ። መስተካከል ያለበት ነገር ተስተካክሎ አገልግሎትን ቀጥልበት። እግዚአብሔር ለኛ የከፈለልን የ2 ዓመት ደሞዝ ብቻ አይደለም፣ ወይ ደግሞ በ2 ዓመት የምንወጣው ነገር አይደለም። ከዛም በላይ ለፍተ ለእግዚአብሔር ምንም ነገር ብታደርግ ለእግዚአብሔር ያንሰዋል እንጂ አይበዛበትም ማለት ነው። ስለዚህ ብዙዎቻችሁ ደግሞ የራሳችሁን ሐሳብ አስተያየት እየሰጣችሁ ያላችሁ እህት ወንድሞቻችን አላችሁ። የቤተክርስቲያን ሁሌም አትሳሳትም። ቤተክርስቲያን ትክክል ናት። አረ እንደዚህ ለፍቱ፣ እንደዚህ ሆኑ፣ እንደዚህ ሆኑ የሚባል ነገር የለም። ቤተክርስቲያን ሕግና የራሷ ደንብ አላት።
ስለዚህ ቤተክርስቲያን ከሆነች ይህን ነገር ያደረገችው ብዙዎቻችን ከቤተክርስቲያን በመውጣት ነው ወይ ደግሞ የተለያዩ ነገሮችን በማድረግ ነው። አሁን ያለንበት ችግር ሁሉ የኛ ችግር ነው። ስለዚህ ቤተክርስቲያን ከሆነች ይህን ነገር ያደረገችው ቤተክርስቲያን ተሳስታ አታውቅም። እኛ ነን የተሳሳተ መንገድ ላይ ያለነው። ወንድማችን በርታ፣ ከዚህም በላይ ታደርጋለህ። መስተካከል ያለበት ነገር ተስተካክሎ አገልግሎትን ቀጥልበት። በተረፈ ከጎን ነን። አመሰግናለሁ። እንደዚህ ነው እንግዲህ እውነት አንተ ወንድማችን በፈቃዱ ማለት ነው ዘማሪ ነህ። እግዚአብሔርን ከሆነ የምትፈልገው ቤተክርስቲያንህን የምትወዳት ከሆነ አይሆንም ከተባልክ በትህትና ለምንድን ነው የማይሆነው የሚል ትዕቢት እብሪት ምናምን ትቶ በትህትና ችግሮች ካሉ ችግሮችን ማስተካከል። መዝሙሮቹ ኖርማሊ ጤነኛ አይመስሉም እኔ በሰማሁት መሰረት በእኔ ምክንያቱም ቲክቶክ ላይ አይቻለው ማስታወቂያ ስለ እመቤታችን ስለ ቅዱስ ሚካኤል ስለ ጌታችን ስለ ኢየሱስ ክርስቶስ የተዘመሩ ናቸው። ግን በቃ እንደ ዘፈን ያለ ነው። እንደው በግልጽ ስናገር እንደ ዘፈን ያለ ነው። ምኑም ያሬዳዊ ነገር እንደው የተነካካ አይመስልም። ስለዚህ እዛ ላይ ማስተካከያ መስጠት መማር ነው እንጂ እንደው ለምን ተከለከልኩ ብሎ እንደምባከራዩ ማለት እንደነዘርፍ መውጣት እንደዚህ እንደው አያድርግብህም። አንተም እንደማታረገው እርግጠኛ ነኝ። ግን ሊሆን የሚችለው ነገር ምንድነው? ቤተክርስቲያንህ እናትህ ናት። ጌታ ኢየሱስ ክርስቶስ አባትህ ነው። ስለዚህ በትህትና ሳታጠፉ እንኳ አጠፋችሁ ተብሎ እሺ ተብሎ የሚኖርበት ነው ክርስትና እንጂ እንደ ዘፋኝ ይሄ ሙዚቃ አልበም እንደሚያሳትም ሰው ግድ በሰው ዘንድ ካልተመረቀ በሰው ዘንድ ካልተወደደ ቲፎዞ ካላገኘው አይባልም። እነ መዝሙረ እነ ተሜ የነገሩን ነገር ብትተገብረው ደግሞ ለህይወትህም ለቤተክርስቲያንህም ጥሩ ነው ብዬ አስባለሁኝ። ውድ ተመልካቾች እንግዲህ ለዛሬ ያስኳቸው ቪዲዮዎች እነዚህ ነበሩ። ከወደዳችኋቸው ላይክ አድርጋችሁ ሀሳብና አስተያየታችሁን ኮሜንት ላይ ማስቀመጥ ግለጹልኝ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። አመሰግናለሁ።